አዎንታዊ አስተሳሰብ ሲጸና ምክንያታዊ አስተሳሰብ በትውልዱ ላይ ሲሰርጽ ትውልድ እርስ በርሱ ከመወነጃጀል ወጥቶ ሃይማኖት ከሃይማኖት ብሔር ከብሔር አንዱ ለአንዱ በበላይ ለመሆን ከፉክክርና ከመዘላለፍ እንዲሁም ከሌሎች ትንኮሳዎች ወጥቶ ሀገሩ ከሌሎች ሀገሮች ተርታ ብቻ ሳይሆን ከሌሎች ሀገሮች በላይ መሆን ስለምትችልባቸው መንገዶች ማጥናት ይጀምራል። ይህ ነው የስልጣኔ ወይም ደግሞ ለሰለጠኑ ሀገሮች ተምሳሌት መሆን የምንችልበት ትልቁ መንገዳችን ምክንያታዊ አስተሳሰብን በማላበስ ለምን እንዴት ብሎ መጠየቅ የሚችል ትውልድ መፍጠር ዋናው መንገድ ይሆናል ማለት ነው። ስለ ሰላም እያሉ ከማውራት በላይ ምድር ላይ ወርዶ መስራት መቻል። ለምሳሌ ምክንያታዊ አስተሳሰብን ማስረጽ አዎንታዊ እሳቤን ማስፈን ይችላል። ስለ ሰላም ከኛ በላይ የዱር እንስሳት እንስሶች ጥንቅቅ አድርገው ያውቃሉ። እኛ ስለ ሰላም ትንታኔ መስጠት፣ ስለ ሰላም ማውራት፣ ሰላም አስፈላጊነት መናገሩ ለቀባሪ እንደማርዳት ይቆጠራል። ከዛ ይልቅ ከማውራት ወጥተን ሰላምን በምን መንገድ እናምጣ ስለሚለው ስናወራ ትውልድ ላይ መስራት፣ ትውልድን ማነጽ ትልቁ አስፈላጊ ሆኖ እናገኘዋለን። የሃይማኖት አባቶች ባሉበት በየቤተክርስቲያናቸው ወይም በየሃይማኖት ተቋማቸው ትውልድን ስለ አዎንታዊ አስተሳሰብና ስለ ምክንያታዊነት በደንብ ማስተማር። ምክንያቱም ሁሉም ሃይማኖቶች መልካምን ነገር ሰባኪዎች ናቸው፣ መልካምን ነገር አስተማሪዎች ናቸው፣ ብሩህ አእምሮን አስያዦች ናቸው። ስለዚህ ሁሉም በየድርሻው የበኩሉን አስተዋጽኦ መወጣት ቢችል ሀገር እንደ ሀገር ከፍ የምትልበትን መንገድ እንይዛለን። ከሌሎች ሀገሮችም ከፍ ብለን የምንታይበትን የጥንት ማንነታችንን የስልጣኔያችንን በር የምንከፍትበት መንገድ ቅርብ ይሆናልና ሁላችንም የበኩላችንን እንወጣ። ይህ ኢትዮ ምክንያታዊ ወጣቶች የበጎ ፍቃድ ማህበር መድረክ ነው። እናመሰግናለን። ሼር፣ ላይክ ኤንድ ፎሎ በማድረግ እንድትተባበሩን በዚሁ አጋጣሚ ማሳወቅ እንፈልጋለን። መልካም ጊዜ